እኔ ገላታለሁ እኔ አጠፋታለሁ አንቺ ያጥፋው ደሞ አይኔ አትመሐላችን አትግባ ነው ምን አንቺ ባበላ ባጠጣ እኔ ባበላውስ እጄን ትነክሱብኛላችሁ ትላንቴ ማንነቱም አይታወቅ ወፍዘራሽ መጥቶ ባወራ በለፈለፈው እኔ ላይ ዱላ ነሳው እንደም በሉይን ከካሽና አራግፈን እኔ ልጆቹ ጭራሽ ሰደበችንች አንቺ ዝም በይ ሴትዮ ዝም ሴትዮ አትበይ ይኸውልሽ ልጆቼን ወላጅ እንደሌላቸው ምንም ብታረጋቸውም ልጆቼ ናቸው እንዴ እኔ እኮ አንቺ ዘመድ ነሽ ብዬ የባለቤቴ እህት ነሽ ብዬኮ አክብሬሽ ነው ልጆቼ እንደው የተሻለ ነገር ታስተምሪልኛለሽ ከመከራ ይወጣሉ ብዬ አመኜ ብሰጥሽ እጄ ነው ለህግ መሰጣት ይወላችሁ እኛ ያ ሁሉ ኪሎ ሜትር እኔ ልጆችን ያያሉ ሆነ ሀገር ምድር ቀየው ያውቃል ያ ሁሉ ኪሎ ሜትር አቋርጠን የመጣ ነው የእናንተ ልጆችም ለማትረፍ ነው ከዚህ በኋላ በህፃናት የምትነግረው ነገር እንድታቆም ነው አሁን ወስደን እኔ አፈር ውስጥ ሳልገባ ልጄን መለመኛ ታደርጋለች እኔ በልጄ ምትክ ሞታለሁ እንጂ እንዴት አላወቀችኝም ለእህቴ እንደዚያ ወኘላት ተረጋጉ አሁን ይኸውላችሁ ተረጋጉና ምን ሆና ነው እንደዚህ ጠቆረች ምን ሆና ነው ልጄ ምንድነው ከተማ ተብሎ ተወስዳ እንዴት ነው እንደዚህ ወዟሙ ጥንጥ ብሎ ምትም የመጣችው ምንድነው ወንዱስ እንደዚህ ባንዴ ግርጥት ያለው ላለው ለካ ልጄን በፀሐይ አስጥታብኝ ነው እኔ ጉድ አይ ልጄ ልጄን አንዴ ባለቤቴን መተኪያ አንዴ የእናቴን አይማይበትልሽ እንዴት አስቻላት ወዳጅ እንዴት ቻለች እንግዲህ ብዙ ኪሎ ሜትሮችን አቋርጠን የነሳባ ቤተሰብ የሳባ ወንድም ጋር ተገኝተናል ሳባ እህትህ ናት አይደለ እህትህ በጣም ተወዳጅ በጣም ጥሩ ደግ ጥሩ ሴት ናትና ያው ስለሷ በደንብ እናወራለን ቤተሰቦች አንዳንድ ጥያቄዎችን ልንጠይቀው የሳባ ወንድም ጋር ተገናኝተናል ቤቱንም ውስጥ እንድንገባ እንድንቀርጽም ከሱ ጋርም እንድናወራ ፈቅዶልናልና ወንድሜ እንተዋወቅ ስምህን እኔ መካሻ እባላለሁኝ መካሻ ቆንጆ ስም አለ እኔ አየለ አይናቸው እባላለሁ አየለ እባላለሁ እንግዲህ እህቴም አው ቆንጆ ከተማ ውስጥም ደጋግ ስራዎችን እንደምትሰራ ነግረኛለች ብዙ መልካም የተባሉ ስራዎችንም እንደምትሰራ ነግረኛለችና እንደውም ደስ ብሎኛል ስለ እህቴ ለማውራት ያን ሁሉ ጎዳና አቋርጣችሁ በመምጣታችሁ ደስ ብሎኛል እሺ ወንድሜ አይናቸው ነው ያልከኝ ይቅርታ አየለ አይናቸው የአባቴ ስም ነው አየለ ነው እሺ አሻዩዬ እንግዲህ ያው አንዳንድ ጥያቄዎች ልጠይቅህ ነው ፈቃደኛም ስለሆንክ በጣም አመሰግናለሁ እቺ ቆንጆ ልጅ ከተማ ላይ ያየኋት ይመስለኛል የማን ልጅ ናት ወንድሜ ከከተማ ወጣ ብሎ የመንግስት ስራ ነው የሚሰራውና በዛ የተነሳ ብዙ ጊዜ እህቴ ትቸገር ነበር የወንድሜ ምስት ማለት ነው ትቸገር ነበር በዚያ የተነሳ እህቴ እንግዲህ ስታያት ልጆች መቼም አንቸት ይበላሉ እውነት ነው በዛ የተነሳ ልጄን እንዳለ ሆኖ እቺን የወንድሜ ልጅ ይዛት ሄዳ እንግዲህ በዚያ በመታሳድግበት በመትመግብበት ለሽርሽር ጎዳናዎች ላይ ይዛ ስትወጣ በዚህ አይነት መንገድ አይታት ሊሆን ይችላል ከተማ ሄዳ ነበር የሆነ ሰሞን ከተማ ነበረች ከተማ አይቻታለሁ እንደው ሳባ ያንተ እህትህ ናት ወይስ ዝምድና አላችሁ ያው መግቢያዬ ላይ የሳባ ወንድም ጋር ብያለሁ ምናልባት አንዳንድ በደረሱኝ ጥቆማዎች ቅድምም ሰላም ተባብላችኋል ከኔ ጋር የመጣችው ልጅ ከዚህ በፊት መጣለች ከሳባ ጋር አንተም ብለሃል ሰላም ያልካት ከኔ ጋር የነበረችው ልጅ አሁን ውጪ መኪና ላይ ያቺ መልካሟ ልጅ እሱ ባለፈው ጊዜያት ከሳባ ጋር መጥቶ ነበር ሳባም የእናቴ የአባቴ ልጅ ናት እንዴት ያመሰለች መልካም ደግ መሰለ አጉርሳ ታናናሽ ወንድሞቼም ነበሩ ከዚህ በፊት ከዚህ ከከተማ ወጥተው ነው እንጂ ለነዚያም አጉርሳ ያሳደገች ቀጣ ያሳደገች ለኛ ቤት ብቻ ሳይሆን ለሰፈሩ ለቀዩም ደግ የተባለች እህት ናት ያለችኝ በእውነት እንደውም መድኃኒዓለሙ አንዳንድ ነገሮችን ቢነሳም ሰው አይንሳ ወዳጅ ሰው አይንሳ ደግ የሆነች እህት ናትና አሁን እንዳልከው የእናቴ አባቴ ልጅ እህቴ ናት እህቴ ናት እሺ ሳባ 3 ልጆች እንዳሏት ሰምቻለሁ አዲስ አበባ ላይ እነዛ 3 ልጆች የሷ ናቸው ወይስ የሌላ ሰው ልጆች ናቸው አሁን አንተ እንዳልከው የምታሳድጋቸው የምታጎርሳቸው
ብዙ አሉ ብለሃልና 3 ልጆች እንዳሏት ሰምቻለሁና እነዛ 3 ልጆች የሳባ ናቸው? ኧረ እንደው ሳባ ልጅም የላትም። ሳባ ልጅ የላትም። የሆነ ሰሞን ባለቤት ነበራት። እንደው ከባለቤቷም ጋር በአንዳንድ ጉዳዮች አልተስማሙምና ያው የትዳር ጉዳይ ታውቃለህ ብዙ እናም ባለመስማማታቸው ምክንያት ከባለቤቷ ጋር ተለያይታለች። ከዛ ወዲህ እንደው አግቢ ብንላትም እምቢ አለች እና ልጆች የሏትም። ታዲያ 3 ልጆች አሏትና እቺም ህፃን እዛ ነበር ያየኋትና 3ቱ ህፃናት የማን ናቸው ነው? እቺ የወንድሜ ልጅ ናት። እቺንም አንዲት ጨቅላ ልጅም የኔ ልጅ ናት። እሷንም አንድ ወንድም ልጅም አለ። ከዚች ትንሽ የሚበልጥ ወንድ ልጅም አለ። የማን ነው? እሱም ያ ወንድሜ ልጅ ነው። ኦኬ። የወንድምማ የተለያዩ ወንድሞች ናቸው ወይስ የዚች ህፃን ልጅ? የዚች ወንድሟ ነው። የዚች ወንድሟ 2 ልጅ ነው ያለው ወንድሜ። እና ጨቅላ ያልካትስ? ጨቅላ ያልኳት ወዳጄ ጨቅላ ያልኳት የኔው ልጅ ናት። ከ1 ዓመት 3 ወር በፊት ባለቤቴ እንዴት አንጀት በሚበላ ምጥ መሰለ ወዳጄ። እንደውም እንደምታየው ቀያችንም ገጠራማ አካባቢ ነው። ትራንስፖርት የለም፣ መንገድ አይደለም ባለ 4 እግር መኪና ቀርቶ ለእግረኛም አይመችም። እና በዚያ የተነሳ ባለቤቴ እችን ያልካትን ጨቅላ ልጅ አርግዛ ምጥ በሚደርስባት ጊዜ እንግዲህ እኛም ልንደርስላት አልቻልንም። ብዙ ስቃይ ነው ብቻ ያየነውና በዛ በእርግዝናዋ ጊዜያት ጤና ጣቢያ ለማድረስ ብዙ ታግለንም ቢሆንም በስንት ተገላት። ማታ ነበረ ምጥ የያዛት። ከዛ ከሰፈሩ ሰዎች ጋር ሆነን እንደምንም ሆነን መኪና ስናጣ ተሸክመን ወሰድናት። ከዚያ ካደረስን ከጥቂት ሰዓታት በኋላ ተገላገለች። እቺን ጨቅላ ልጄን ተገላገለች። ከዚያ በኋላ ልክ ልጄን እንደተገላገለች ባለቤቴ ከዚህ ዓለም በሞት ተለየች። እንዴት አንጀት በሚበላ እንግዲህ ማትረፍ እንችል ነበረ፣ ግን ብዙ ነገሮች ባለመመቻቸታቸው፣ ብዙ ነገሮች ባለመቃነታቸው የተነሳ ምንድነው ያልተማቻቸው? እንግዲህ ያው እንደምታየው ይሄ ቤቴ እኔ ገበሬ ነኝ። እሱንም የበሬ ግንባር በማታከል መሬት በጣም አነስ ያለች መሬት ናት። በዚያች አርሼ በማወጣው ወዳጄ የተሻለ ገቢ ቢኖረኝ የተሻለ ማገኘው ብር ቢኖረኝ እንደውም አንዳንዴ ሲባል እንደምሰማው ቀያችን ላይ ያሉ ብር ጥሪት ትፊት ያላቸው ሰዎች ምንድነው የሚያደርጉት? ከውልደታቸው ጊዜያት ሲደርስ በምጣቸው አካባቢ ከተማ ወስዶ ያስቀምጣሉና እኔም አቅም ቢኖረኝ ባለቤቴን ከተማ ወስጄ ባስቀመጥኳት ነበር። እና እንዳልኩ አቅም ባለመኖሩ፣ ገንዘብ ባለመኖሩ፣ ይሄ ነው የምለው መተማመኛ ዘመድ አዝማድ ባለመኖሩ ባለቤቴን እዚችው ደሳሳ ጎጆ ቤት ውስጥ እስከ ምጧ ድረስ ታገስኩና እንዳልኩ በማታ እለት ነበረ ስወስዳት። እዚያው በደረስን ጊዜ ቶሎ አልደረሳችሁም ነው? ቶሎማ እንዳልኩ እኮ ነው። ማታ እንግዲህ አውሬ እንደምታየው ነው። ቀያችን ጫካ ነው። በዚህ አካባቢ በምንዳደርስበት ማታው ያስፈራል። የማታው ጊዜ ያስፈራል። አውሬ አለ። ጫካ ውስጥ ያሉ ሊተናኮሉ የሚችሉ ሰዎች አሉና በዚያ የተነሳ ሊነጋጋ አካባቢ ነበር ከቀየው ሰዎች ጋር ይዘናት ሄድነው። ሊነጋጋ አካባቢ ይዘን ስንሄድ ደግሞ አርፍደን ነው የደረስነው። የምጥ ነገር ታውቃለህ፣ ቶሎ ብለን ደርሰን ለዚያ ነገር ካላበጀንለት ችግር ነው። እና አርፍደን እንዳልከው አደረስናት። ከዚያም ልጄን ነው እንጂ ባለቤቴን ማትረፍ አልተቻለም ነበረ። በዚያ የተነሳ ባለቤቴ አረፈች። ባለቤቴ ካረፈች በኋላ እንግዲህ ልጄንም አይዞ ልጄንም እንግዲህ ታውቀዋለህ አይደለም፣ እናት ኖሮ ጨቅላ ልጅን ማሳደግ እንኳን ከባድ ነው አይደለም። ከወለደች እናት ተለይቶ ጨቅላ ልጅን ማሳደግ አይደለም
እናት ባለችበትም ጨቅላ ልጅን ማሳደግ በእውነት በጣም ከባድ ነው። አይዞህ አልፏል። እንግዲህ 1 ዓመት ከ3 ወር ላለፈ ነገር ከዚህ ጊዜ አላለቅስም እና ወደዚያው ስመጣ እንዳልኩ ይሄን ጨቅላ ልጄን ነው እዛ ያየኸው ባለቤቴ ከማረፏ በእርግዝና ምክንያት ነይ ማማ ነይ እስቲ የወንድሜ ልጆች ብለሃል አይደል? ወንድምህ አለ አሁን የነዛ የሁለቱ ልጆች አባት? ወንድሜ እንዳልኩ በመንግስት ስራ ምክንያት ከተማ ነይ እስቲ ማማዬ ነይ እስቲ እዚች ጋር እና ከከተማ ራቅ ብሎ የመንግስት ስራ ነው የሚሰራው። በዚያ የተነሳ ባለቤቱ ናት ያለችው። እሺ ይቅርታ ካላስቸገርን ትጠራታለህ? ታስጠራት? አዎ እሷም እንፈልጋታለን። እሺ ማማ ሂጂና እስቲ በቁን ጥሪ በቀለች እስቲ ናይ በያት ሮጥ በይና በቀለችን እንግዳ ፈልጎሻል ቶሎ ብለሽ ናይ በያት እስቲ። እና እንዳልኩችን ጨቅላ ልጅ ሳባ በጣም በችግር ውስጥ በመኖሬ የተነሳ ላሳድጋት በሚል እንግዲህ እንዳልኩ በጣም ደግ የምትራራ እህት ናት ያለችኝ እና የወንድሜንም ሁለቱን ልጆች የኔንም ጨቅላ ልጅ እንግዲህ እንዴት ታርጋ ታሳድገው አላውቅም። ጨቅላ ልጅ ወደ ከተማ ይዛብኝ ሄዳ ነበረ እና በዚያ ነው እነዚያንም የወንድሜን 2 ልጆች የኔንም ጨቅላ ልጅ የሆነ ጊዜ ላይ ወደ አዲስ አበባ ነው ያለችኝ። አዲስ አበባ ወደዚያ ወስዳት ነበረ። በዚያ ነው እንግዲህ እቺን ጨቅላ ልጄንም ያያሃት ይመስለኛል። በቁ መታለች መሰለኝ እንደው በቀለች አረ በቁ አይ ቆይ ለጥራት እንደው ቆይ መተሻል ነይ እስቲ ነይ እንደው ከከተማ የመጣ አንድ ወዳጅ ፈልጎሽ። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ተቀመጭ። እንዴት ነሽ? እንደው አንቺ 1 2 3 ከተጠራሽ አትመጪ እንደው ይሄ ወዳጅ የወንድምህ ባለቤት። ሰላም ነሽ? ሰላም ነው። እንዴት ነሽ? እንተዋወቅ። እኔ መካሻ እባላለሁኝ። ከከተማ እንግዲህ አንዳንድ ጥያቄዎችን ለመጠየቅ ብለን መጥተን ነበርና በሰላም ነው እንግዲህ እኛ ሳባንም እናቃታለንና አንቺ የሳባ ያው ዘመድሽ ናት አይደለ? ሳባ ምንሽ ናት ላንቺ? የባለቤቴ እህት ናት። ኦኬ የባለቤትሽ እህት። 2 ልጆችሽ የምታሳድገው እሷ ናት አይደለ? ከተማ ውስጥ ታሳድግልኝ አይደለ? እሺ እናንተ ጋር ናት? አዩ ናይስ ግቢ እንደው ሰላም ነው? መስከ እንዴት ነሽ? እስቲ ተቀመጪ እንደው ቡና እንዳንልሽ እንደው ቆይ አንድ እንግዳ አለብን እንጨርስና በዚያው ካንቺ ጋር እናወጋለን። ችግር የለም። እሺ ኦኬ እሺ ችግር የለም አይደለ? እሷን ብትሰማ ብናወራ አይደለ? እሺ መልካም። እንግዲህ ሳባን እናቃታለን። ሳባ ልጆቻችሁን በደንብ እንደምታስተምር ከተማ እንደምትወስድ ወስዳ እንደምታኖር ነግራችሁኛልና አንቺ 2 ልጆች እቺም ያንቺ ናት መሰለኝ አይደለ? እናቷ ስትመጣ ወደ እሷ ሄደች። እኔን ካደች ወደ እናቷ ሄደች። ማማዬ ደህና ነሽ? እሺ ሌላም አንድ ወንድ ልጅ አለሽ? አዎ አለ። 2 ናቸው። እዚህ ሌላም አለ ከሁለቱ ውጪ? አይ 2 ብቻ ናቸው። እንዴት ሰጠሻት ለሳባ? አንቺ እዚህ ማሳደግ አቅቶሽ ነው? እንዴት ልትሰጫት ቻልሽ? እንግዲህ ያው የባለቤትሽ እህት ብትሆንም የተሻለ ኑሮ ብለሽ ነው። እንዴት ልትሰጫት ቻልሽ? ያው ህይወታችንን በትንሹ ቢሆን አይተዋል ብዬ ተስፋ አደርጋለሁ። ባለቤቴ እዚህ አይደለም የሚኖረው። እሱ ትንሽ ወደ ከተማው ጠጋ ብሎ ትንሽ የመንግስት ነገር ስራ ይሰራል እና በዛ ምክንያት እሱ ወደ ከተማ ሲሄድ እኔ ብቻዬን ነው እዚህ ያለሁት ማለት ነው። እና ልጆቼ ደግሞ እዚህ ትምህርት ብዙም አይደለም። በዛ ላይ ደግሞ ሩቅ ነው መንገዱ በጣም ትምህርት ልጆች የሚማሩበት በጣም ሩቅ ነው። የእግር መንገድ አለውና ያንን ሁሉ ተጉዘው ከሚማሩ አባታቸውም የለ እኔ ብቻዬን ወዲያ እያልኩ ደፋ ቀና እያልኩኝ ከምቸገር እነሱም ደግሞ የተሻለ ነገር ተምረው ነገ እኛንም እንዲጦሩን አባታቸውንም ከኔ ጋር አንድ ላይ አድርገው እንዲያኖሩን የተሻለ ነገር
ያገኙልኛል ብዬ ያው እሷም መልካም ሴት ናት ላስተምርልሽ ልውሰድልሽ ከተማ ይሻላል ስትለኝ እሺ ብዬ ሰደድኳቸው። እንደዛ ነው የሰደድሽው። ያንተ ያው ህፃን ጨቅላ ልጅ ነበረች። ካንተም የተሻለ ኑሮ እሷ ጋር የተሻለ ኑሮ እንድታገኝ ህፃን ልጅህ በደንብ እንድታድግ ብለህ ነው እንዳልኩ ነው። እሺ እንደው ተባረኪ። እንደው አንቺ እንደው አንቺ እኮ እንደው ችግር የለውም እናት ቡና አያስፈልግም። አይ እንደው ተዋት። ስራ ሲኖር እኛ እንቸኩላለን። እሺ ስራ ሲኖር እንደው አርፋ አትቀመጥም። እንግዳ ሲመጣ ተዋት። እሺ እና እንዳልኩ ነው እንግዲህ እኔ ያው እንደምታየኝ እንዲህ የደከምኩት ያጎሳቆለኝ ኑሮ ነው እንጂ በእውነት በእድሜ ካንተ ባንስ እንጂ በምንም አልበልጥም። በእውነት ኑሮ ነው እንዲያጎሳቆለኝ፣ ችግር ነው እንዲያጎሳቆለኝ። በዚህም የተነሳ አንድ ያለችኝ ጨቅላ ልጄ እንደው የእናቴ ማስታወሻ የእህቴ ማስታወሻ ቁጭ እንደው እናቴን ነው የምትመስለው ብታያት። ጨቅላም ሆና ገና ልጅ ሆና እናቴን ትመስላለች። እና የእናቴ ማስታወሻ በሚል ባለቤቴ የሰጠችኝን አንድ ልጄን ምትክ በጨቅላነቷ ያው እኔ ጋር ብኖር እህቴም እንዳወረችው ነው ብዙ ነገር ታውቃለች ታያለች ጓዳዬንና በዚህ የተነሳ የሚያሳድግልኝን ጨቅላ ልጄን እዚሁ ገጠር ቀጠይ ውስጥ ብትሆን አተርፍም። አውቃለሁ አታድግም። ተመቻችሎ ተወላት አይደለም። እዚህ እኮ ከተማም ቢሆን ጨቅላ ህፃናት በብዙ ችግር ይሞታሉ ሲባል ሰማለሁ። ከዚህም የተነሳ ነው ለሳባ እህቴ ከተማ ወስዳ እንደው ከልጄ መለየት ባልፈልግም አንጀቱ ባያስችለኝም ሳባ ወስዳ ልጄን እንደው ካደገች በኋላ አይኗን ባይ እንደውም የተመቻቸላት ኑሮ ኖሯት አይኔን በአይኗ ባይ ብዬ ነው ከተማ እንደው የላኳት። መልካም። እሺ አሁን ልጆቹ ከተማ ነበር የሚኖሩት፣ አሁን መጥተዋል። ሳባ ይዛቸው መጣ ነው። ተመልሳለች ወይስ እዚህ ናት ያለችው? በፊቱ እንደው እኛ ጋር አትኖርም ነበረ። ከተማ ሁሉ ነገር እንደተመቻቸላት እዛው። አይ ከከተማ ስትመጣ የት ነው የምታርፈው ነው? እዚሁኛው ቤት ነው። ኦኬ እሱ ጋር ነው ወይስ አንቺ ቤት? ያው እሱ ጋር ነው የምታርፈው። አንዳንዴ ትመጣለች። አንቺም ጋር ትመጣለች። አሁን አለች ወይ ነው እኔ ጥያቄ? አዎ አለች፣ ግን ትንሽ እዚህ ጓደኛ አላት። ድሮ እዚህ አብራ ስትኖር ጓደኛ አላትና እሷ ጋር ደረስ ብዬ ልምጣ ብላ ሄዳ። መልካም። እሺ እኛ የመጣ ነው እንግዲህ ጥሩ ነገር አይደለም፣ ጥሩ ነገር ይዘን አይደለም የመጣ ነው። ምንድን ነው? አይ ምናልባት እናንተ ከዚህ በኋላም እንድትጠነቀቁ ከማሰብ ነው። ሳባ ልጆቻችንን ታስተምራለች፣ የተሻለ ቦታ ላይ ታደርሳለች። ቅድም አንቺ ብለሽኛል። እነዚህ ልጆች በደንብ አስተምራ ትልቅ አድርጋ እኔንም እንግዲህ ለስራ ብሎ ሌላ ሀገር የሚንከራተተው ባለቤቴንም እንዲያሳርፉልኝ ጭምር ነው ብለሻል። እና አንተም ደግሞ እንግዲህ በእድሜም ካንተ ባንስ እንጂ ካንተ አልበልጥም፣ ኑሮ ነው እንዲሰበረኝ ብለኸኛል። እና በልጅ ጥሩ ነገር ማየት ፈልገህ ነው መቼስ። አንድ ጨቅላ ልጅ የመጀመሪያ ልጅህ ናት መቼስ አይደል? አዎ የመጀመሪያ ልጅ ናት እንዳልኩ። ያው ከዛ በኋላ አላገባህም? አላገባውም። እንዴት እንዳልኩ 1 አመት ከ3 ወር ሆኖኛል። ግን 1 አመት ከ3 ወር ቅርብ ጊዜ ነው። እና እንዴት እናት ባለቤቴ እንደዛ ተሰቃይታ ስትሞት እንዴት ችዬ ላግባ? ግን ቀደም ያልከው ነገር አላስቻለኝም። ማለት ሳባ እህታችን ናት፣ አንተን ደግሞ አናቅህምና ምንድነው እያልክ ያለኸው? አው እሱ ምንድነው መሰለህ ሳባ እንግዲህ ልጆቻችሁን ከዚህ ወደ ከተማ የወሰደችው እንድታስተምርላችሁ እንድታሳድግላችሁ ሳይሆን በልጆቻችሁ እየለመነች ገንዘብ ለመስራት ነው እንጂ ልጆቻችሁን ቤተክርስቲያን በር ላይ እንደዚህ የሀብታሞች ግቢ ሰፈር ላይ የወሰደች እየላከች እየለመነችባቸው ነው እንጂ እንደምትሉት የተሻለ ኑሮ ልታኖርላችሁ አይደለም። ቆይ እስቲ ወዳጄ፣ ቆይ እስቲ አንቺ እንደው እንደዛ በለን እንጂ እንደው አይተነ ማናቅ አንድ ሰው መተህ እንደዚያ ከኛ ጋር የተቆራኘች እንደዚያ ከኛ ጋር ተዋዳ ምትኖር ለቀየው ሁሉ መታዘን እህቴን አንድ ሳባ እህቴን እንዴት እንደው ብለህ እንደዚህ እንደው ትናገራለህ? እንደው ይሄ ነገር ለማመንም ይከብደናል። እኛ የመጣ ነው ይኸውልህ፣ እኔን ላታምነኝ ትችላለህ። እኔ ምንም ማለት አይደለም። ባታምነኝም ብታምነኝም ለወደፊት እንድትጠነቀቁ። ሲቀጥል ደግሞ ሳባ ወንጀለኛ ናት። ይሄን ብቻ አይደለም ሌላም የምትሰራ ሴት ናት።
እነዚህ እኔ ብቻዬን አይደለሁም እንግዲህ አይታችኋል። እነዚህ ሁላ ልጆች የሚመጡት ሌላ የተለየ ነገር ፈልገን አይደለም፣ እናንተን ፍለጋም የመጣ ነው። ወደፊት ልጆቻችሁን እንዳሰጧት ልጆቻችሁ እንደው የተሻለ ነገርም ባይኖር እዚህ ከእናንተ ጋር እንዲሆኑ እንጂ የእሷ መነገጃ የእሷ መሸቀያ እንዳይሆኑ ነው። ቆይ እንደውም አንዳች ነገር ትዝ አለኝ ይሄን ነገር ስታነሳ። ባለፈው ምን ነበር ያለችሽ? ኩላሊት ይሸጣል። አዎ ኩላሊት ይሸጣል እንደው ደህና ገንዘብ ነው ብላለችኝ። ለካ ለሱ ስታሰማምርልኝ ነበር ልጄን አፈር ሳይበላኝ እኔ አፈር ውስጥ ሳልገባ ልጄን መነገጃ የኔው የአንድ የባለቤቴን መተኪያ የእናቴን አይማይበተን ልጅ ምን አይነት ድፍረት ነው? እንደው እኔ ሰላም ነው። ይሄንንስ እንዴት ብለን እንቀበላለን? ወይ አንድ ያለችኝን ልጅ የምር እሷ እንደዚህ ታደርጋለች? እኔ አላምንም። አንድ ያለ እንዴት ትጨክናለች በልጅ? እሺ አሁን አንድ ባለች ካለች እኛም ስለምንፈልጋት እኔም ብቻ አይደለም የህግ ሰዎች አሉና እንፈልጋታለን። ከቻላችሁ አስጠሩልን። ኧረ እኔው ራሴው ነኝ የሚያዛት እኔው ራሴው ቀስ ብለሽ እኔ አፈር ውስጥ ሳልገባ ልጄን መለመኛ ታደርጋለች። እኔ በልጄ ምትክ እሞታለሁ እንጂ እንዴት አላወቀችኝም? ለእህቴ እንደዚያ ሆኜላት። አሁን ተረጋጉና አሁን ተወኝ። ጉዱን አልሰማም። ልጆቹ በነገጃው ነው ድጋሚ እሱ ለስራ ብሎ ሄዶ ጉዱን መሰማ እኔ እንደው አፈር ሳይበላኝ። ተረጋጉ። አሁን ይኸውላችሁ ተረጋጉና ምን ሆና ነው እንደዚህ ጠቆረች? ምን ሆና ነው ልጄ? ምንድነው ከተማ ተብሎ ተወስዳ እንዴት ነው እንደዚህ ወዟ ሙጥጥ ብሎ ምትም የመጣችው? ምንድነው ወንዱስ እንደዚህ ባንዴ ግርጥት ያለው ላለው? ለካ ልጄን በፀሐይ አስጥታብኝ ነው። እኔ እኔ እንደውም እኮ አልመሰለኝም። ተረጋጉ። ልጅሽም ስትገረጣ እኮ እንደው ምንድነው መች አሰብኩት እኔ ወይ ጉድ! ኧረ ለምን የሰው ልብስ እንደው ለብሳ ስትታይ ሰው ትመስላለች። ወይኔ ልጅ ሳባ እንዴ አይዞሽ አይ ልጄን አንድ የባለቤቴን መተኪያ አንድ የእናቴን አይማይበትን ልጅ እንዴት አስቻላት ወዳጅ? እንዴት ቻለች ልጄ ለመጨከር? እሷ ሳባን ትጥራት፣ ህፃኗ ትሂድና ትጥራት። ማማ ነይ እስቲ ነይ እስቲ ሄደሽ ሳባን ወንድምሽ ይፈልግሻል ብለሽ ቀስ ብለሽ ጥሪያት። ሂጂ እስቲ ሳባን ነይ በያት። እንዳትወስድሽ ደግሞ በዛ ቀስ ብለሽ የተለከፈች እቺ የተረከመች። ተረጋጊ። አሁን ልጆችሽን በህይወት አገኘሽ እኮ አሁን በህይወት አግኝተሻል ልጆችሽን። አንድ ከደም የተረፈች ልጅን ከደም አጥብ ልጅ እኛ ይኸውላችሁ ለቀጣይ እንድትጠነቀቁ ነው ይሄንን ነገር። ምኑን ተጠነቀቅን? ይሄን ለምን እናንተ የበላችሁትን በልቶ አያድጉም ልጆቻችሁ? መች አርቄ አሰብኩ እኔ መች ክፋቱን አሰብኩት። ማን ይነቃል ይሄንን? እሱ አንቺ ተረጋጊ። እኔ ገላታለሁ፣ እኔ አጠፋታለሁ። አንቺ ያጥፋው ደግሞ አይኔ አትመሃላችን አትግባ ነው ምን አንቺ ባበላ ባጠጣው በላ ተመለሳኔ ላይ ካድን ያበላሽ ልጅን በላሻቸው ልጅ ዝም በይ አንቺ ምንድን ነው የማይሆነው? እባክሽ ተቀመጭ። እቺ ወይኔ ልጅ ማየውን ነገር ነው። አንተ ምንድን ነው የምትፈልገው ከኔ? ከዚህ በኋላ ምን እንደምፈልግ በደንብ አሳይሻለሁ። ከዚህ በኋላ ምን እንደምፈልግ በደንብ አሳይሻለሁ። አንቺ ሌባ ነሽ። አንቺ ነሽ ውሻ። ለምንድን ነው ከህይወቴ ማትወጣው? አትስደብ። እኔ ከአንዳንተ ስልክ ከምረገጽ መጥፋት አለብኝ እንዴ? ይኸውልህ እህቴ ናት ብለሃል አይደለ? እንዳትሳደቢ። ሁሉንም ነገር እስከ ዛሬ አንቺን ሰምተንሻል። ልጆቻችሁን ዝም በል አንተ ምንም አፍ የለህም። ዝም በል። እኔ ባበላሁት እጄን ትነክሱብኛላችሁ። ትላንቴ ማንነቱም አይታወቅ ወፍ ዘራሽ መጥቶ ባወራው በለፈለፈው እኔ ላይ ዱላ ነሳ። ወንድሜ አንቺ ከመች ወዲህ ነው እንዲህ መናገር የጀመርሽው? የተረጋጋ ሰው አልነበርሽም እንዴ? ይሄን ባህሪሽን ከየት አመጣሽ? ልቀቂ ዱላን። ዝም በል። ከየት አመጣሽ ይሄን ባህሪ? ከየት አመጣሽ ይሄን ባህሪ? ባበላሁት ባጠጣሁት። መቼ ነው ያበላሽው? መቼ ነው ያጠጣሽው? ዝም በል። ወይን እከካሽን አራግፈን እኔ ልጆቻችን
ጭራሽ ሰደበችንች አንቺ ዝም በይ ሴትዮ ዝም አይደለም ዝም ሴትዮ አትበይ ይኸውልሽ ስሜኝ አትበይ ካንቺ ጋር የምናወራው ክብር ያለኝ የተከበርኩ ባለ ትዳር ነኝ የሁለት ልጆች እናት ልጆቼን ወላጅ እንደሌላቸው ምንም ብታረጋቸውም ልጆቼ ናቸው እንዴ እኔ እኮ አንቺ ዘመድ ነሽ ብዬ የባለቤቴ እህት ነሽ ብዬ እኮ አክብሬሽ ነው ልጆቼ እንደው የተሻለ ነገር ታስተምሪልኛለሽ ከመከራ ይወጣሉ ብዬ አመኜ ብሰጥሽ ሴትዮ አመኝ እኔ ነኝ አንቺ ነሽ እጄ በላ ነው እስኪ መልሽልኝ ድሮም እኮ አውቃለሁኝ ሰው ያደረጋችሁትን እንደምትረሱት አሁን ይሄ ምን አደረገል ነገረን እኮ ጉድሽን ዝም በይ ምንም ጉድ የለም እሱ ይለፈለፈው ነው ምናችሁ ነው እንዴት ነው ማናም ነው ልጄ እንደዚህ ገርጥታ ስትመጣ ልጄ እንደዚህ ከሰውነት ተራስ ወጣ እንዴት አላምንም እናቱ ትናንትና ልጄ ወዛች ወፈረች ነው እግዚአብሔር ይባርክሽ ያልሻል ነበር መስሎኝ ነው ሲጀመር ያደረኩት ለእናንተ ለራሳችሁ ጥቅም ብዬ ነው ልጃችንን ወስደሽ መሸጥሽ እንደመልካም ወንድሜ እናት አሁን ምን አድርጉ መሰላችሁ አንተ ዝም በል ድምጽ እንደፈካዚ ለምን ማታስወጣልኝ ማስረጃ አለ ከዚህ በኋላ እናንተ ልጆቻችሁ እናንተ ባታስረጃ እውነቱን እኮ ሰማን የምንደምሰሙት እሺ ተቀመጭ ያምን አባ ማስረጃ ምትራው ተቀመጭ ያልኩሽ እኮ ተቀመጭ ቁጭ በይ ወይናትና ሳባይ ለምደም ያየኝ ተቀመጭ ያልኩሽ ተቀመጭ ይኸውልሽ ታላቀሽ ነኝ አይደል ተቀመጭ ተው ከኛ ጋር ነው የምታወራው ይኸውልህ ከአንተ ጋር እንደማወራው ምንድነው አንተ አፋለኝ ብለሽ ታወሪያለሽ እንዴ ደግሞ አጋሰስ ደግሞ ቤልኩበት ሁሉ ይከተለኛል እኮ ምንድነው መጣው ወይኔ ጌታ ወይ ሲጀመር ማን ይነገር እዚህ መሆኔ አንተ ውሻ ጭራሽ ተሳደባለች እኮ አንተ እንደው በቂያችንም የሌለው ዝም በል ትልቅ ሰው ነው ግዳኑ አታከብሪ እናንተ ማከሷት ከሆነ እኛን ከሷታለን እኔ ራሴው እጄ ነው ለመንግስት ለህግ መስጠት እኛን እጄ ነው ለህግ መስጠት ይኸውላችሁ እኛ ያው ሁሉ ኪሎ ሜትር እኔ ልጆችን እያበላሁ ሆነ ሀገር ምድር ቀየው ያውቃል ያው ሁሉ ኪሎ ሜትር አቋርጠን የመጣ ነው የእናንተ ልጆችም ለማትረፍ ነው ከዚህ በኋላ በህፃናት የምትነግረው ነገር እንድታቆም ነው አሁን ወስደን ያልኩሽ ወንድም እሱ ገንዘብ በልቶ የሚለፈልፍ እሱ ነው ገንዘብ በልቶ ዝም በያት ወሽክ ዝም በያልኩሽ ይኸውላችሁ አሁን አቃለው ዘመድ ናችሁ ግን ክሰሷት እናንተ ስትከሱ ደግሞ እኛ ጋር ማስረጃ አለ እኛ ምስክሮች እኛ አለን እናንተ ክሰሷት እኛ ምስክሮች አለን እያንዳንዱ ጉዷ መስራው ነገር ከአንድም ሶስት ሰው ምስክር አለ እኔ እገልሃለሁ አንተ ውሻ ዶሮ አትገይም ከዚህ አትወጣም ከዚህ ሀገር ከዚህ ከተማ አትወጣም ያሳያለሁ ልጆቻችሁን ጠብቁ እኛ ስለሆነ አንተ ውሻ የታባሩ የምትሄደው ሲጀምር የታባሩ የምትሄደው አንተ ውሻ